ቀኝነት ምናምን እንጂ ላንቺ የተጻፈ እንጀራ ይሻግታል እንጂ ማንም አይበላውም። ላንቺ የተጻፈውን እኔ ልበላ አልችልም። ግን ምን አለ መሰለሽ አሁን ፋሽን ሆኗል። አካውንት ሲመታባቸው ቪው ሲጠርባቸው እየተነሱ ከሌ መተት አስደረገችብኝ ምናምን 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 ሙድ ሆናለች። እቺ ሙድ ሆናለች። አሁን እየለመድናት ነው። ቲክቶክ ላይ በየሀገሩ ያሉ ሰዎች እንደዛ እያደረጉ ነው። በቃ በመተት እያሳበቡ ነው የህዝቡን አንጀት በልተው እንትን ማለት የሚፈልጉት። አንቺን ደግሞ ንጽህናሽን የስራ ሰው መሆንሽን አላማሽ ስራና ስራ ብቻ እንደሆነ ቲክቶክ ላይ በ3 ዓመት ውስጥ አሳይተሻል። ከድሪያ ተነስተሽ እኔ ቤተሰቦቼ ያውቁኛል። እንዳልኩሽ ነው። በቃ ቲክቶክ ላይ ያሉ ሰዎች ያውቁኛል። እኔ አመጣጤን፣ ድካሜን፣ ልፋቴን ምናምን ይሄ የደከምኩትን ድካም ዝም ብዬ እዚህ ጋር መጥቼ እንዳልታወቅኩ በጣም ብዙ ሰው ያውቃል። ገባሻ? ዝም ብዬ አይደለም። ዝም ብዬ ሳይሆን ደክሜ ለፍቼ ነው። በጣም ለፍቼ ነው ሀቡ። አሁን ላይ እንደዚህ ማለልሽን ልፋቶች ለፍቼ ነው፣ ሰርቼ ነው። ሽቲና ከድሪያ ተነስተሽ ዛሬ ሪም ጎልድ ነሽ፣ ወርቅ ነው የምትሸጪው። ሽቲና ድሪያን ሽጠሽ አድገሽ ወርቅ ላይ ደርሰሻል። ነገ ደግሞ የራስሽን ሪም ጎልድ ብለሽ ስምሽን ኢማራት ላይ ተክለሽ የሪም ጎልድ ወርቅ ትከፍቻለሽ። ከተቀጣሪነት ወደ ወርቅ ባለቤትነት ታድጊያለሽ። ይህን የምታድጊው ደግሞ የሚወረወረብሽን ጠጠር ሳትመልሺ የሚያወሩ እንዲህ የሚሉ እድሌን ወሰደች፣ እንዲያረገች፣ መጠጥ አሰራች፣ ገለመሌ የሚሉትን ምላሽ ሳትሰጪ፣ ሳትከፊ፣ ሳታለቅሺ ጠንካራ ሆነሽ በዚህ ጥንካሬሽ ላይ እየጨመርሽ ሄደሽ ነው። ገባሽ? እናይሻለን በአይናችን ኢንሻአላህ የራስሽን ወርቅ ቤት ከፍተሽ። ለምን አንቺ በንጽህና ነው የምትሰሪው፣ በሐቅ ነው። ይኸውልሽ አቡዬ እኔ ሁሌ የምወከለው አላህን ነው። ተወከልቱ አለላህ። እኔ ደግሞ ያለ ስሜ ደግሞ ያላደረኩትን ነገር ደግሞ ለሚለጥፉብኝ ለምናምን ስፌ ፎቶዬን ለሚለጥፉት ደግሞ ሐስቢየላህ ወኒመል ወኪል፣ ሐስቢየላህ ወኒመል ወኪል፣ ሐስቢየላህ ወኒመል ወኪል። ሌላ ምላሽ የለኝም። ሌላ ምላሽ ደግሞ ካለኝ በራሴ ያደርገዋለሁ። ገባሽ? ሐስቢየላህ ወኒመል ወኪል ለሰው ልጆች ባይዘዌ ማለት ነው ሀቡ። ሐስቢየላህ ወኒመል ወኪል ማለት በጣም ትልቅ መልስ ነው ለገባው ሰው። ሐስቢየላህ ወኒመል ወኪል። እኔ ሌላ ለማንም በማንም ቅሬታ የለኝም። እንደዛ ነው ከሰው ምላሽ የፈጣሪ ምላሽ ስለሚበልጥ ችግር የለውም። አንቺ ራስሽን ታውቂያለሽ። ማንም ቢለፈለፍ ዘንድሮ አየር የተመታበት ሁላ እየተነሳ አየሩን የሚቀሰቅሰው የሰው ስም በማንሳት ስለሆነ ለምደነዋል። ተለመደ። ፋሽን ሆነ እኮ ምንም እንደዚህ ነገር አያስከፋኝም። ወላሂ ነው አያስከፋኝም። በጣም ብዙ ነገር አልፌ የመጣው ሰው ስለሆንኩኝ አገሪን ጥዬ ተሰድጄ ለብር ብዬ የመጣው ሰው ስለሆንኩኝ መኖር ይሄንን አራስነቴን አልኩሽ እኮ ማጣጣም እየቻልኩኝ መተኛት እየቻልኩኝ ተነስቼ የምሰራው ህይወትን ለማሸነፍ ስለሆነ ህይወቴን ማሸነፈው ነው የሚበልጥብኝ። ኑሩን ማሸነፍ ነው የሚበልጥብኝ። ለዛ እኔ በማንም ቅር አልተሰኘውም፣ በማንም አልተከፋውም። አለፍ ሲል ደግሞ እዚህ ምናምን መጥቼ ምናምን መናገር አይጠበቅብኝም። ማድረግ ያለብኝን ነገር አደርጋለሁ አቡዬ። ሁሉም ሰው ደግሞ ያለኝ ማድረግ ሁሉም ነገር ሰዓት አለው፣ ጊዜ አለው። ለሁላችንም ይሄ ቲክቶክ አቡ ሰፊ ነው ወላሂ። ለሁሉም ሰው አላህ ርዝቁን ይስጠው። እኔ ከቲክቶክ ስለቀረው ለማንም አላጎልም። እኔ ቲክቶክ ላይ ስለመጣው ለማንም አልጨምርም። ገባሻ? ሁላችንም የተጻፈልንን ነው የምንበላው። ይህንን ነገር ወቁ። ሁሉም ሰው የተጻፈለትን ነው። ነገ ጠዋት በጣም ብዙ ሚሊዮኖች እዚህ እኛ ሰፈር በጣም ብዙ ሚሊዮን ወርቅ ቤቶች አሉ። እያንዳንዱ የተጻፈላቸውን ርዝቅ በልተው ነው የሚሄዱት። ስለዚህ እኔ ምንም እንትን አይደለም። የተወደደባችሁ ሰዎች በዚህ አጋጣሚ ደግሞ ሪም ጋር ተወደደብኝ ብላችሁ የምታስቡ ሰዎች ባለመግዛት ራሳችሁን ተባበሩት። አይ አፎርድ አደርጋለሁ የሪም ወርቅ ይመቸኛል የምትሉ ደግሞ መታችሁ መግዛት ትችላላችሁ። ምርጫ እናንተ ነው። ሪም ሽጉጥ አልደቀነች። ሪም ጋር ውድ ነው፣ የሪም ወርቅ ይከብደናል የምትሉ ሂዱ ርካሽ ፈልጉ። እንደዛ ነው የምላችሁ። አቡዬ ያለያዝሽ በቃ እንትን ማለት ማውራት ምናምን ፈልጌ ሳይሆን አሁንም ያው ባለው እንትን ነው ባለው ሲቹዌሽን ለሀቡ ላስረዳ ፈልጌ ነው። እና መታችሁ የምትፈልጉትን ማዘዝ ትችላላችሁ። አመሰግናለሁ። የጆሮ ጌጦች አሉ። ወርቅ ቀንሷል ዛሬ ጋይስ፣ ግዙና የ1 ሚሊዮን ብር እጣው ላይ ተሳተፉ። እሺ ኒውት ነው የቀነሰው። ሰላም ብያለሁ ኤቭሪባዲ። ሰላም 428 ነው ፕላስ ሜኪንግ ቻርጅ አለ ፕላስ ታክስ አለ። ሜኪንግ ቻርጅ ፍሮም 45 to 75 የፈለጋችሁን አመርጣችሁ የፈለጋችሁትን ሞዴል ብትልኩ ማሰራት ይችላላችሁ። 586 ገብቶ ነበር በባለፈው ከ2 ወር ምናምን በፊት። ስንት ካራንት ነው? 21 18 የለኝም አልሸጥም። 18 እኔ 21 18 አይ ዶንት ኖ 18 ስለማንይዝኛ 24 22 እና 21 ነው እኛ ጋር ያለው።
ኤቲን ሲሸጥ ዋጋ ስለማያወጣ ማንም አይፈልገውም እኮ ኤቲንን። አይ እንትን ደግሞ መቆየት ላይ ኤቲኑ ይሻላል። እንትኑን ግራሙን ሉዝ አያደርግም። አይ ብዙም ኤቲን እንትን አይልማ ግራም ሉዝ አይሆንም እኮ ኤቲን ዛሬ ያለው 367 ብር ከ97 ሳንቲም ነው። ሰው የሚፈልገው ኤቲን ለምን እንደሆነ ታውቃለህ? ያ አሁን እያየሁት ስለሆነ ነው። ኤቲን የሚፈለገው ዲዛይናቸው ኢጣሊ ነው። ኢጣሊ ዲዛይን ስለሆነ እንደፈለገ እንትኑ ይበዛል። ከወርቁ ምንድን ይባል የሚቀላቀለው ነገር ከፍ ስለሚል የስ እንትን ነው ፍሌክሲብል ነው ለዲዛይን የስ ለዲዛይን ማውጣት ዱራቢሊቲውስ የመቆየት ፒዩሪቲው ኖ ፒዩሪቲው በጣም ትንሽ ነው። ፒዩሪቲ አይደለም የመቆየት ዱራቢሊቲ ምን ይሄኛው ወርቅ ግራም ሲቀመጥ ምናምን ግራም አይቀንስም። አይ ዱራቢሊቲ ሌላ ነገር ነው። አቡ አይ ቲንክ ዛሬ መጨረሻ ነው መሰለኛል። አዎ የመኩፋን ነው ዛሬ የመጨረሻው ነው ጋይስ። ሰዓት ላይ ነው ለምን